ከዛም ባለፈ ደግሞ ሩታ እኔና አንቺ የሚያዋጣና የሚሻለን ፍቅር ነው። ስለዚህ ሁሉ ነገሩን እንተውና ሰላም ብንሆን የተሻለ የሚሆነው ሩታ። እኔም ሁሉ ነገር ነው። ወዴትኛው ፍቅር ነው የምንመለሰው? አያቷ ያልቅበት አያቷ አሸብር አቶ አሸብር እንኳን ደህና መጣ፣ እንኳን ወደ ቀልብህ ተመለስክ፣ እንኳን መለሰ። አሁ አንተ ይሁን ከአሽቃባጭ ሆንክ ልጅ ማለት ነው። አሁን የሚያዋጣን እኛ ፍቅር ነው፣ የሚያዋጣ ፍቅር ነበረ። ነገር ግን አንተ አጉል ፍቅር ፍቅር አጫወተ ማለት ነው። ከሄርሜላ ጋር ስትላላስብን ነበረ እኮ። እንግዲህ አቶ አብርሃም አቶ ያልቅበት ወደ ሩታ እየተመለሰው ሩታ እኛ የሚያምርብን የሚያዋጣን ፍቅር ነው። ስለዚህ ልጃችን አብረን እናሳድግ አላት ማለት ነው። እኔ እኮ ብያችሁ ነበረ እኮ አብርሃም እኮ ከሩታ ጉያ አይወጣም፣ አብርሃም እኮ በሩታ እጅ አይወጣም ብዬ ስንቴ ለፍልፌ ነበረ። እውነቴ ነው ብላችሁ ሩታ ትግደለኝ ብሎ የሚምል ልጅ ነው ማለት ነው። በሚዲያ እንደዚህ ሲል እንዳታዩት የሆነ ኮረር የማይሆነ ልጅ። ሰላም ሰላም ቤተሰብ እንዴት ናችሁ? ሊንዳና ናችሁ? ላይክ ሸር ሰብስክራይብ እያደረጋችሁ እስከመጨረሻ ተከታተሉኝ። እናንተ ላይክ እያደረጋችሁ ኮፒ ሊንክ ማድረጉልኝ ማለት ነው። ምክንያቱም የውሽ የሚደገፊዎቹ ሪፖርት እያደረጉ ስለሆነ አሁን ላይ ግን ትቻቸዋለሁ። ሰሞኑ ሰድቤያቸዋለሁ የሚሆናቸውን አክል ግን ድጋሚ ሪፖርት የሚለውን ሲመጣልኝ መሳደቤ መራገሜን አይቀርም። እውነት እኔ የምላችሁ እርግም አድርጌ ነው የምረግማችሁ። ፈጣሪ ወይ ትዕግስቱን ስጠኝ። እሺ ተራጋሚ ቤት እና አንሄድም ብለው እንዳይቀሩ አትምጡ ቤቴ። እውነት ነው የምላችሁ ሪፖርት እንዳታደርጉ። ለማንኛውም የማንም እንጀራ ማንም አይበላም። አዎ የሩታ ባል ሄርሜላ ልትወስድ አትችልም። የሄርሜላ ባል ደግሞ ሩታ ልትወስድ አትችልም። ስለዚህ ሩታ ባልዋ ነው አለቀ። ይዛለች ቁጭ ብላለች። እና እንግዲህ አሁን አብርሃም መልሰው መጣና ሩታዬ ጋር ሩታዬ ልጃችን አብረን እናሳድግ፣ ትክክለኛ መንገድ አይደለሽም ያለሽው አላት ማለት። አንተስ ሰሞኑ ማለት ነው ከውሽሚት ጋር ስትላላጥብን አልነበር እንዴ? ልጄን ሚስቴን ብለህ እኮ አላስታወስክም፣ ቤቴን ብለህ እኮ አላስታወስክም። ታዲያ የዛኔ ማለት ነው የዛኔ አንተ እኔ የኔ እናት የኔ ፍቅር ሩታዬ ህይወቴን ይሻለኛል ብለሃል እንዴ? ከዛችኝቱ ጋር ለምን ተላላጥክብን? ያችኝቱ የሆነ ንቀ ሰሞኑ ራሱ ፕራንክ ስታደርገው ልጅቱ አንድ ነገር ብትሆን አንድ ነገር ብታደርጋት ብሎ ሲያቅራራ ነበረ ማለት ነው። አይታችኋል ብዬ አስባለሁ። ስለዚህ አንተ እያደረግከው የነበረው ትክክል ነበረ እንዴ? ወይኔ በላቸው። ሰው እኮ የራሱ የሚያደርገው ነገር ትክክል ነው። ሰው ሲያደርገው ስህተት ነው። ፈጣሪ ወይም ምን አይነት ፍጥረት ነው ያለው ግን እዚህ ምድር ላይ? እውነቴን ነው የምላችሁ። እኔ ብዙ ሰው አጋጥሞኛልና እናንተ የሆነ ነገር ስትሰሩ ስህተት ነው፣ ያ ሰው ሲሰራው ግን ትክክል ነው። ሁሌ ትክክል ነው ማለት ስህተት ከእናንተ የበለጠ ስህተት ቢሰራ እንኳን እሱ ጋር ትክክል ነው። አሁን ሩታዬ አብርሃም ጋር እንግዲህ ስህተተኛ ናት ማለት ነው። እና ለማንኛውም አብርሃም ሩታ እንደሆነ ሌላ ወንድ እንደማታፈቅር አምነህ ተቀበል። ሌላ ወንድ ጋር እንደማትላላጥ አብረህ አምነህ ተቀበል። አንተ እኮ ነህ የምትላላጥብን፣ የሚያላልጥ ነገር ያላላጥ። እኔ እነዚህ ልጆች እንድሰድብ አታድርጎኝ ጋይዝ፣ እውነቴን ነው ብላችሁ። ለማንኛውም ማለት ነው ፍቅርን ምንድነው እሾህ በሾህ ነው አይደል ያለችው ሩታዬ ባለፈው ዋሸው ዘፈን ላይ ስትዘፍነው። ስለዚህ አሁን እንግዲህ አብርሃም ሩታ ልታመልጠኝ ነው፣ ልትሄድ ነው፣ ልትበርብኝ ነው ብሎ ነው መሰለኝ። ሩታ እንደዚህ ልክስክስ ሴት አይደለችም። አብርሃም አይዞ የትም አትሄድብህም ማለት ነው። ግን ማለት ነው ሄደ የማንም መጫወቻ ሆነ የምንም መጫወቻ ሆነ እንዳሸንጉሊት ወደዛ ወደዛ አነጣጥራ ማለት ነው። ያቺ ውሽሚት አሁን መልሳ ሩታ ጋር እመጣለሁ ማለት አይቻልም ሁሌ ማለት ነው በየጊዜው። ግን አሁን ተስተካከል እንደሆነ ተስተካከል። ደግሞ ምስኪን የሚሆነው ነገር እየወረደ ሆናችሁ የለም ሁሌ ማለት ነው። ምስኪን ይሆናል መጨረሻ አካባቢ። እንደው የሚጠናቀቅ ያድርገው። በዚህ ሰሞን ይጠናቀቃል ብዬ አስባለሁ። አሁን እየለመን አይደለም አብርሃም። ስለዚህ ከዚህ በኋላ ከሩታ ጋር ይኖራል። ያኛው ሰውዬም ይወጣል፣ ያቺ ሴትዮም ትሄዳለች። እንደው ያቺ ሴትዮና ያ የመጣው ሰውዬ እናጋባቸው እንጂ ኧረ አያገባትም እሱማ። ወይኔ በላቸው። እሷ ፈጣሪ በትዕግስት ውስጥ እናንተ ጣላታችሁ ራሱ አትዳሯት እሷን። የምሬ ነው ናቸው። እንግዲህ አብርሃም አያቸው አይደለም የሄርሜላ ድጋሚዎች ማለት ነው። አብርሃም አያቸው አይደለም ሚስቱ ነው የሚፈልገው ማለት ነው። ልጁ ነው የሚፈልገው። ሩታዬ አብረን እናሳድግ ልጃችን፣ ፍቅር ነው የሚሻለን ማለት ጀመረ ማለት ነው። እናንተ ስህተት ላይ ናችሁ። ተው ተመለሱ። ባልና ሚስት ናቸው። ልጅ አለ ደግሞ አልተጣሉም። ቢጣሉም ይታረቃሉ። ልጅ አለ በመሀል ስትባሉ አንሰማም ብላችሁ የእኛ ቻናል በሪፖርት አጣደፋችሁ። በሪፖርት ማለት ነው። እኔ ዳታ እየሞላው ራሱ ኢትዮጵያ ሆኜ ሪፖርት አደረጋችሁብኝ። ነውር አይደለም እንዴ? እናንተ ነውር ራሱ የማታውቁ ማለት ነው። እና ባልና ሚስት ናቸው። ሴጣን አይደለንም፣ ሰዎች ነን። ስለዚህ እቺ ሴት የራስሽን ህይወት እንዲኖረሽ አድርጊ ማለት ትታችሁ አብርሃምን ሩታን ፍታትና ሄርሜላን አግባ፣ ቀለበት አድርግላትን። ቀጥሎ ደግሞ ቤላ አልብሳት፣ ለሰርግ ገንዘብ እስከ መላክ ድረስ ደርሳችሁ ፈጣሪ ወይ ትዕግስት ስጠኝ። እንግዲህ እናንተ ሞኝ እኮ ናቸው እናንተ። ለእኔ ስጡኝ፣ አሁንማ የምር ለእኔ ስጡኝ። እና ለማንኛውም ይዛችሁ ለማንኛውም ይጋባሉ። እሺ
እናጋባቸዋለን። ወዶ ሳይሆን በግዱ አብርሃም እንድረዋለን ማለት ነው። እንደ ምን ስለሆነ ራሱም ይለወጣል፣ ሌላኛውም ሰው እንዲለወጥ ያደርጋል እንጂ ልጁ ማለት ነው ማንንም ሰው አያገባም። ታያላችሁ ምን አለች በሉኝ፣ ሩታን እንጂ ማለት ነው። ያም ሴት ትመጣለች አብርሃም ጋር ትሰራለች፣ ያም ሴት ትመጣለች ትሰራለች፣ ትለወጣለች እንጂ እሱ የደረሰበት ቦታ እንዲደርሱ ያደርጋቸው እንጂ አያገባቸውም። እናንተ ግን የሚመስላችሁ የሚያገባቸው ይመስላችሁና ብላችሁ እልል ብላችሁ የምትቀበሉት ነገር። አብርሃምም ደግሞ ማለት ነው ጋይስ፣ አብርሃም እኮ የሆነ እንትን ነገር ነው እኮ ዥዋ በሉት ማለት አሁን ዛሬ ሩታ ለመናት አለ ነገ ውሽሚት ጋር ታገኙታላችሁ። ምን አለች በሉ እዛ ጋ ሄደና የሆነ ነገር ይላታል። በቃ እንደዚህ አድርጊ፣ እንደዚህ በይ፣ እንደዚህ እንሁን፣ እንደዚህ እንውጣ፣ እንደዚህ እንውረድ ይላል። ወይኔ በላይ ተገላባጭ የሆን ልጅ እንደዛ ሲል ነው የምናገኘው እንጂ ፍጥጥ ብሎ ሩታ ጋር ሩታ ሲለምናት አናይም ማለት ነው። እንግዲህ ሁሉንም ነገር እኔ እተዋለሁ ብለዋል ማለት ነው። በቃ ሩታ ጋር ያ ልጅ ሲመጣ ማለት ነው አብርሃም ጭንትንህን እኮ ፀጉርህን አሁን ሽበት ያወጣል። በቃ በዚህ ሰሞን ካላወጣ ይኸው እና ሩታ በቃ ሁሉንም ነገር እንተው፣ አንቺም ተይው እኔም እተዋለሁ፣ አንተም ትተዋለህ፣ በልተህ ጠግበህ ከዛ በኋላ ትተዋለህ ማለት ነው። ደፋር እሷ ስታደርገው ነበረ እንትን ያለ እሱ ሲያደርገው መስሎ አልታየውም። ደግሞ ብዙ ሰዎች ማለት ነው አብርሃም ሲያደርገው መስሎ አይታያቸውም። እሷ ስታደርገው ትክክል አይደለችም፣ ስትለኛ ናት። አሁን ያኛው ማነው አቤል ነው ማነው አቤል፣ ይሄ ሴታ ሴት ማለት ነው። እሱ ደግሞ ምን አለ እህትህን እያበላሻት ነው፣ የምታደርጉትን ነገር ትክክል ስላልሆነ ልንነግራችሁ ነው የመጣ ነው አለው ማለት ነው። ለማነው ለሮቤል። እሱ ሲያደርገው የነበረው ትክክል ነው። ፈጣሪ ወይ ኧረ ስህተታችሁን መኑ እንዴ! እናንተ ስታደርጉት ትክክል ነው፣ ሌላኛው ሰው ሲያደርገው ስህተት ነው። ፈጣሪ ወደ ምን ሰው ነው ያለው በአሁኑ ሰዓት? ይህ ተስተካከሉ ወይስ እኔ እንደዛ አይነት ሰው አይመቸኝም። እውነት እነሱ ሲያደርጉት ትክክል ናቸው። እዚህ ጋር እናንተ እኮ እስከ ምንድነው ድረስ እስከ ራት መጋበዝ ድረስ ሲቀጥል ስታስጠሉ እውነት በጣም ነው የሚደብሩት። በጣም ነው የምታስጠሉት። እና አሽቃባጮች እናንተ የውሽሚት ደጋፊዎችም ከአብርሃም ጎን ያሉ ሰዎች በጠቅላላ አንድ ናቸው ማለት ነው። እነዚህ ስህተተኛ እንደሆናቸው ልንነግራችሁ ነው። ስህተተኛ ትክክለኛ መንገድ አይደለም ያላችሁት። ታዲያ ሄርሜላን አምጥተው እቺ ውሻ ምንድን ነው ይሄ ቆራጣ ልብስ እየለበሰች ራቆቷን የፈጣሪ ያለ እንደው ሃይማኖቷ የማይፈቅድላት ነገር ስታደርግ እንደው ፈጣሪዋ ራሱ ማትፈራ ሴት በጣም ነው የሚደብረው። የምሬን ነው የምላችሁ። በዚህ ልክ ሴት ልጅ አቤት 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 ለገንዘብ ብላ ራሷን አታውርድ። ለማንኛውም የራሷ ጉዳይ ነው፣ አይመለከተንም። እኛ ግን ራቁቷን ስትመጣ ምን ስትል ኬክ ስትል ገለመኔ ስትል ሲያሽቃብጡ ነበር። አሽቃባጭ እነሱ ያ ሁሉ ሲያደርጉት እነሱ ስህተተኛ አይደሉም። አዎ እነሱ በቃ በእነሱ ቤት እንደ ጀብድ ነው የሚቆጥሩት ማለት ነው። ጥሩ ስራ እንደሰራ ሰው ነው የሚቆጥሩት። እዚህ ጋር ሩታ ነገር ስታደርግ ስህተተኛ ናት። ኩሉ ትራብ አፈር ብሉ ደደቦች። እና ለማንኛውም አብርሃም ሩታ ጋር ተመልሰዋል። አብርሃም ሩታ ጋር ተመልሰዋል። የምትታነቁ ሰዎች ካላችሁ ታነቁ። መልካም የመታነቅ ጊዜ ይሁንላችሁ። ምንም ማድረግ አልችልም። እንግዲህ ሰው ባልን ዘርፌ አልሰጣችሁ። እውነቴን ነው የምላችሁ። እና ፍታትና አግባት አለ እና የከሌ እንዴ ማን ነው የሚባለው? ውሽሜትን አግባ አለልም። አይመለከተኝም። ሚስቱ ናት። ለማንኛውም ውድ ቤተሰቦች በያላችሁበት ሰላም ሁኑልኝ።